ፌቨን አንድ ነገር ላስቸግርሽ አስቤ ነበር። ምንድነው? እሺ ምንድነው? አልገባኝም። ግን የነገር በእና ባንቺ ማን እንዲቀር ፈልጋለሁ። እሺ አደራ። እንዴ ምን ማለትክ ነው ነብዩ? እኔ እናንተ እንደዚህ አይነት ነገር ማውራት አለብን? ዛሬ እኮ አይደለም እኔ እናንተ የምንተዋወቀው። ደግሞ አንተ ለኔ ጓደኛዬ ነክ። በዛ ላይ ደግሞ ሚስጥረኞች ነን አይደል? ስለዚህ የፈለግከው መናገር ትችላለህ። እሱስ ልክ ብለሻል። ግን ያው ጉዳዩ ከበድ ያለ እንደሆነ እንድትረጅልኝ ስለፈለኩ ነው። እሺ ምን እንዳግዝ ነው የምትፈልገው? ደግሞ እኔን ሪስክ ውስጥ የሚከተኝ ከሆነ እንኳን ችግር የለውም። ይሁን ንገረኝ። በዚህ ነገር ከአንቺ ውጪ ማንም ሊረዳኝ አይችልም። ያው ያላችሁኝ አንቺና መኮንን ጓደኛዬ ብቻ ናችሁ እኮ። እሺ ንገረኝ አልኩ አይደል እንዴ? ለምን አትነግረኝም? ምን መሰለሽ፣ ከጽጌረዳ ፍቅር ይዞኛል። ምን? አዎ ፌቨን አፍቅሬያታለሁ። በጣም ደስ ይላል፣ ደስ ይላል። ቆይ አንተ ጽጌረዳን በጣም አልነበር እንዴ መጣላት? እሱ እኮ እንዴት ብቻ ነበር። ከዛ ደግሞ እንዴቱ ሲለቀኝ ኃይለኛ ፍቅር ከሷ ይዞኛ ራሴን አገኘሁት። በእውነት በጣም ደስ የሚል ነገር ነው በፍቅር መያዝ ማለት። ማፍቀርክ ነው። በዚህ ጊዜ እንደዚህ አይነት ሰው ከየት ይገኛል? በጣም መታደል ነው። አሁን አንቺ እርዳታ በጣም ያስፈልገኛል። አሁን ወደ ዋናው ቁም ነገር ገብቷል። እሺ ምን እንዳግዝ ነው የምትፈልገው? አንቺማ እኔን የምትረጂኝ። ምን ነው ነብዩ? በጣም ዙሪያህን አየክ። ችግር አለ እንዴ? አረ ምንም ችግር የለም። ድንገት አባዬ ከሰማን ብዬ ነው እንጂ ሌላ ነገር አይደለም። እሺ ጥሩ ቀጥል። ምን እንዳግዝ ነው የምትፈልገው? እኔና ጽጌረዳ መሀል ይሄ ነው የማይባል ጸብ ተፈጥሯልና በዛ ምክንያት እንድትረጂኝ ይፈልጋል። ኦኬ አንተና ጽጌረዳ ስለተጣላችሁ ላስታርቃችሁ ነው የምትፈልገው? አይ እንደዛ ሳይሆን ከኔ ጋር መጣላት ደረጃ እንድትደርስ ያደረጋትን ነገር ምክንያቱ ምን እንደሆነ እንድታቂልኝ ይፈልጋል። እንደምትነግረኝ ከሆነ ጽጌረዳ ለአንተ ምንም ነገር ሳትነግረን ያኮረፈች ማለት ነው? እኔና እሷ እንድንቀያየም ያደረገን ምክንያት ማወቅ በጣም እፈልጋለሁ። ለእኔ በጣም ያስፈልገኛል። ጥሩ በቃ አንተ ራስን አስታም። እኔ ደግሞ ለአንተ ኪችን ገብቼ ቆንጆ ነገር እሰራልሃለሁ። አረ ለምን ትደክሚያለሽ? አንቺ እኮ እዚህ ድረስ መምጣትሽ ብቻ በቂ ነበር። ሌላ ነገር አያስፈልግም። መድከምን ከየት አመጣው? እንደዛ ሳይሆን ገብቼ ቆንጆ ነገር ልስራልህ። ደግሞ ለአንተ አይደለም ይሄን ሌላ ነገርስ ባረግልህ። እንደዛ ከሆነሽ በቃ ልስራልህ። አሁን በደንብ ወደ ነብዩ የምትቀርቢበት ሰዓት ነው ፌቨን። ግን ቆይ ምንድን ነው የምሰራው?
ምን አስጨነቀኝ? ለዘርፌ ደውዬ አልጠይቃትም? ተጨነቅኩ እኮ ስልኬ። ስልክ ምን ያደርግልሻል? አይ እኔ ብዙ ጊዜ ስሰራ ምግብ ስልክ አጠገቤ ከሌለ ደስ አይለኝም። እንደዛ ነው ማለቴ። በአንድ እጅሽ ምግብ እየሰራሽ በአንድ እጅሽ ስልክ ልትይዥ እንዴት ልታደርጊ? እንደዛ ሳይሆን በቃ ብቻ ምግብ ስሰራ ሙዚቃ ነገር ከፍቼ የተዝናናው መስራት ነው የሚያስደስተኝ። ለዛ ነው። እንደዛ ከሆነሽ የማላደርገው መስሎሽ ነበር አይደል? ይሄው ማድረግ የምችለውን ነገር በሙሉ አድርጌያለሁ። አንቺ አላመንሽኝም። የማምን አልመሰለሽም ነበር አይደል? እኔ ግን አምኛለሁ። ሄሎ ፌቨንዬ። ቆይ ምንድን ነው ይሄን ያህል ስልክ ስደውል ማታነሺው? ወይ ፌቨንዬ አላየሁትም ነበር፣ ይቅርበኝ። እኔ ደግሞ እኮ ስልክ አላነሳም ስትይ የሆነ ነገር የተፈጠረ መስሎኝ በጣም ደንግጬ ነው። አይ ምንም አልተፈጠረም። ግን አንቺ ምን ሆነሽ ነው? ምን መሰለሽ፣ አንዲት ጓደኛዬ ጋር ሄጄ ምግብ ስሪልኝ አለችኝ። እኔ ደግሞ ስለ ምግብ ምንም ማውቀው ነገር እንደሌለ ታውቂያለሽ። እና በቃ ግራ ስገባኝ ነው የደወልኩልሽ። ስለዚህ ምንም እንደማድረግ ንገሪኝ እባክሽ። ማለት ምን አይነት ምግብ ልትሰሪ ፈልገሽ ነው? እኔ እንጃ አላውቅም። ብቻ ቤት ውስጥ ያለውን እኔ ምን እንደሆነ አላውቅም። እኔ እንጃ። እንዴት የምትሰሪው ምግብ እንኳን አታውቂም? አዎ አላውቅም። አንቺ እኮ ምን እንደምሰራ እንድትነግሪኝ እኮ ነው የደወልኩልሽ። ቆይ አንቺ ምን እንደምትሰሪ ሳላውቅ ነው እንዴ የምነግርሽ? እሺ ምን እንዳለ ንገሪኝ።
ቆይ ምን አለ ማለት? ማለትማ ያለውን ነገር ንገሪኝ። ማለት ለምሳሌ ሽንኩርት፣ ቲማቲም፣ ድንች ያሉትን ነገሮች ንገሪኝ። ይኸውልሽ በቃ ልንገርሽ፣ ልጅቷ አደጋ ደርሶባት ነው የመጣሁት ልጠይቃት እና በቃ ለታመመ ሰው የሚሆን ነገር ምን ልበልሽ፣ ብቻ ለታመመ የሚሆን ውይ እኔን ምን ሆና ነው የኔ እናት? ከመኪና ላይ ወድቃ ነው እና እግሯ ተሰበረ። በቃ ለዛ ነው። ውይ የኔ እናት ምን ገጠማት? እና አሁን ደህና ናት? አዎ ደህና ናት፣ በጣም ደህና ናት። በቃ አሁን የምሰራው ምግብ ብቻ ንገሪኝ ቶሎ በይ። አሀ እንደሱማ ከሆነ አጥንቷንም ጠገን የሚያደርግላት ነገር አጥሚትና ወይ ገንፎ ነገር ስሪላት እስኪ። አጥሚትና ገንፎ ምንድን ናቸው? እና አሁን ተሰብራ ነው አላልሽኝም እንዴ? እና ምንድን ነው ገንፎ አጥሚት ምናምን የምትይኝ? አልገባኝም። እሺ አስረጅኝ። ይኸውልሽ የኔ ልጅ ምንም እኮ የሚከብድ ነገር የለም። ልክ ውሃ ትጥጃለሽ፣ ትንሽ ጨው ትጨምሪያለሽ። ከዛ ውሃ ሲፈላ ዱቄቱን ወፈር አድርገሽ መነስነስ ነው። ከዛ ሽት ማድረግ ነው። እሺ ቆይ ምን እንደሚያስፈልግ ንገሪኝ። ይኸውልሽ 2 ብረት ድስት ታዘጋጃለሽ። እሺ ከዛስ? ከዛ 2 ብርጭቆ ውሃ አድርጊ። ልክ ውሃው ሲፈላ ጨው ጨምሪ። ከዛ አንደኛው ላይ ቀጠን አድርገሽ ታደርጊዋለሽ፣ ላጃው ማለት ነው። ለገንፎ ደግሞ ወፈር አድርገሽ ታደርጊና ታሽዋለሽ። እሺ ቆይ ለአጥሚቱስ? ለአጥሚቱማ ውሃ ትጥጃለሽ። ልክ ውሃው ሲፈላ ቀጠን አድርገሽ በጥብጠሽ ድስቱ ስር ትጨምሪያለሽ። አዎ ደግሞ እንዳይጓጉልብሽ እሺ። በቃ እሺ። አሁን አልሽኝ ላደርግና ደግሜ እደውልልሻለሁ። ደግሞ ስልክ አንቺ። እሺ እኔ ልጅ ደውይልኝ በቃ። እሺ ጽጌረዳ፣ ምንድነው እንደዚህ ሀሳብ ማብዛት? የሚታሰብ ነገር ይጠፋል ብለህ ነው? ለነገሩ አንቺ አሁን ያላሳሰበሽ ማን ያሳስበዋል? በአንዴ ተማሪም ሰራተኛም መሆን ይከብዳል። እሱማ አይገርምህም? ምኑ? ለአንተ ልደውልልህ እያሰብኩኝ እኮ ነው ያገኘሁህ። ማለት ለምን ጉዳይ ነበር ልትደውይልኝ የነበረው? ይኸውልህ አሁን ያንተ ሀሳብ ያስፈልገኛልና እንድትረዳኝ ፈልጌ ነበር እኮ። ምንድን ነው? ይኸውልህ በእርግጥ አሁን በይሳት ለአንተ ልደውልልህ አላሰብኩም ነበር። እንደ አጋጣሚ ግን አጠገቤ የነበረው ልጅ የሆነ ነገር ገጥሞት ሄደና ለዛ ነበር ልደውልልህ የነበረው። እና ለዛ ነው ልትደውይልኝ የነበረው? አዎ ማለት ስራ እንደሚበዛብህ እኮ አውቃለሁ፣ ግን ምን ላድርግ በቃ ልደውልልህ ግን አሰብኩኝ። እሺ ግን ጽጌረዳ፣ እኔም ላገኝሽ ፈልጌ ነበር አጋጣሚ። ምን ነው? ለምን ፈለከኝ? ምን መሰለሽ ጽጌረዳ፣ ይህንን ስልሽ በጣም ከልቤ እንዳዘንኩብሽ ልነግርሽ ፈልጌ ነበር። ወይኔ አምላኬ ሆይ፣ እንዴ ደግሞ ምን አደረኩኝ? ማለት ምን አጠፋው? ባንቺ በጣም እንዳዘንኩብሽ ልነግርሽ ፈልጋለሁ። በጣም የምታሳዝኝ ሰው ነሽ። ቆየኒ ምንድነው ማለት? ምን አጠፋው? አንቺ አማራጭ ስታጪ የምትደውይልኝ ሰው ነኝ። ደግሞ ያለ ምንም ማፈር ነው ይሄንን የምታደርጊው። በጣም ነው የምታሳዝኝ። ወይኔ አምላኬ ሆይ፣ በእውነት ዮኒ፣ እኔ አንተን እንደዚህ ያናድሃል ብዬ አስቤ አልነበረም እንደዛ ያልኩት። በጣም ይቅርታ። ምንም ይቅርታ አላደርግም። ድጋሚ አይኔ እንዳታዩ፣ ፊቴ ላይ እንዳትቆሚ ድጋሚ። እሺ? ወይኔ ጉዴ! እውነት ዮኒ፣ እኔ እንደዛ አስቤ አይደለም። እንደዚህ የምትናደድም አልመሰለኝም። እውነት በጣም ይቅርታ። እሺ በቃ እኔና አንቺ እዚህ ጋር ይበቃናል። በቃ ዞር በያው። በጣም ይቅርታ ዮኒ። ወይኔ ጽጌረዳ፣ ምንድነው? ቆይ አልገባኝም። ኧረ ተይኝ ጽጌረዳ። እንዴ ዮኒ ምንድነው? አንቺ የምርሽን ነው? በዚህ ጉዳይ ማኮርፍ ምናምን የመሰለሽ? ማለት እስካሁን በእኔ ዘና እያልክብኝ ነበር? እንዴት ዘና አልልም? አንቺ ራስሽ እኮ ፊትሽን ብታዩ በጣም ነበር ዘና የምትዩ። እውነት በጣም ትገርማለህ። ብቻ ግን ተመስገን። እውነት በጣም ትገርሚያለሽ። እኔ በዚህ ልክ ተደነግጫለሽ ብዬ አላሰብኩም ነበር። ይኸውልህ ከዚህ በኋላ ግን እንደዚህ አይነት ቀልድ እንዳትቀልድ። እንዴ በድንጋጤ እኔ ልቤ ልትፋው እንዴ? በቃ አሁንማ እኮ ተበላብን። ደግሞ በሌላ ቀልድ ነው የምንገናኘው። ደግሞ ከዚህ የተሻለ ቀልድ ቀለድኩ ብልክ በድንጋጤ ድፋኝ። እሺ አይዞሽ፣ እንዳሁኑ ቀላል አይሆንም። የምሬን ነው ዮኒ። ከዚህ በኋላ ግን እንደዚህ ብታስደነግጠኝ ይቀር አልልህ። እሺ በቃ አሁን ምን እንዳግዝሽ እንደፈለግሽ ንገሪ። እድሜ ላንተ። ይኸው እንዴት ታስደነግጠኝ ያሰብኩት ነገር በሙሉ ነው የጠፋብኝ። ትንፋሽን ሰብሰብ አድርጊና እንደምንም ለመረጋጋት ሞክሪ። ይኸውልህ ዮኒ ምን መሰለክ፣ አሁን ቶሎ ብዬ ቤት መከራየት አለብኝ። አንዳንድ እቃዎችንም ደግሞ መግዛት አለብኝ። እና ታዲያ ይሄ እኮ በጣም ቀላል ነገር ነው። አዎ ግን ከምን መጀመር እንዳለብኝ አላውቅምና አንተን ታግዘኝ ነበር። መጀመሪያ ቤቱን እንፈልጋለን፣ ከዛ እቃውን እንገዛለን።
ግን ይሄ ሁሉ ዛሬ በዛሬ መሆን የሚችል ነገር አይደለም። እንዴ ለምንድነው ዛሬ በዛሬ መሆን የማይችለው? ደግሞ እኛ እንዳሰብነው አይነት ቤት ላናገኝ እንችላለን። አጋጣሚ ደግሞ እንደ እድልም ሆኖ ሊገኝ ይችላል፣ አይታወቅም። ለትምህርት ቤትሽም ደግሞ ቀረብ ቢል ላንቺ ጥሩ ነው አይመስልሽም? አዎ እኔም ደስ ይላል። ምንድነው? ኧረ እኔ ደህና ነኝ። እባክህ አንተ ተጨናነቅ እንዴ? እኔ ደህና ነኝ። ምንድነው? ምን ሆነ ያልከው? እኔ እኮ ሲጀምር ደውለህ እኮ ተመትቻለሁ ስትለኝ እኮ እንደ ቀልድ ነው የመሰለኝ። አንተ እንዴት በእንደዚህ ነገር ነው ይቀልዳለሁ? ምን ሆነሃል? ቆይ ምንድነው? እንዴት ተፈጠረ? ምንም እኮ አልተረፍክም። እባክህ ያን ያህል አታካብድ። እኔ አንተ መተህ እንድጠይቀኝ ስለፈለግኩ ነው እንጂ የተካበደ ነገር አይደለም። ግን አሁን ደህና ነህ አይደል? በደንብ ታክመሃል? በደንብ ታይተኸዋል አይደል? አዎ እንዴ ታክሜያለሁ። እዛ ነው እነሱ ራሱ እንደዚህ ያሸጉልኝ። አዎ ለነገሩ ከጭንቅላት ውጭ እንኳን ሌላ ቦታ አልነኩም። አልገባኝም። ምኑን? እንዴ ጭንቅላቴን ብቻ እንደተፈነከትኩኝ በምን አወቅ እንዴ? ታዲያ የሚታየኝ እኮ ጭንቅላት ተፈንክቶ ነው አይደል? ሌላ ነገር ምንም እንዳልሆንክ ይታያል እኮ። ለዛ ነው። እሱስ ልክ ነው። ቆይ አንተ እንዴት ነህ? ደህና ነኝ። ጓዳ ሰው አለ እንዴ? አዎ አለ። ባዘር ናቸው? ኧረ አይደለም፣ ፌቨን ነች። ፌቨን? አዎ ፌቨን ነች። ድንገት መጣችና ስለታመምክ የሆነ ነገር ልስራለ ብላኝ ገብታ ውስጥ እሷን ተንቀሳቀሱ። ግን ነባ ምንድን ነው ከዚህ ልጅ ጋር ያለው ነገር? ማለቴ መስመር እየለቀቀ አይመስልም? ቶ ስለ እሱ እንኳን አታስብ። ነገሮች በጊዜው ይስተካከላሉ። በእርግጥ አንተ ካልክ ይሁን፣ ግን ደግሞ ከሩቅ ለሚያዩ ሰው ነገሩ ትንሽ ከበድ ይላል። ልክ ነው። ከሩቅ ሲታይ ነገሩ ትንሽ ከበድ ይላል አይደለም? አዎ። ግን እኮ አንተም ቢሆን የኔን ጉዳይ ከርቀት አልነበረም ማየት የነበረብህ። ለአንተ እኮ ለእኔ ጓደኛዬ ነበር። ከጓደኛም በላይ ደግሞ ወንድማማቾች ነን ብዬ ነበር ማሰቡ። ግን አየህ አሁን የኔን ጉዳይ እንደ ሩቅ ሰው ከሩቅ ሆነ ነው የምታየው። እንደዚህ መሆን ነበረበት። በጣም ይቅርታ ነባ። ያው ሰሞኑን አንዳንድ ነገሮችና ክላሱን ቢዚ አድርጎኝ ስለነበር። ሰሞኑን አይደለም ይሄ ነገር ከትንሽ ወራቶች በኋላ ነው እንደዚህ መቀየር የጀመረው። ማለቴ ከኔ ምንም አይነት ገንዘብ መውሰድ አቁመሃል። ግን ደግሞ የሚያስፈልጉን ነገሮች በራስህ እያደረግክ ነው ያለው። ድንገት ደግሞ ተነስተህ የሆነ ማድረግ ያለብኝ ነገር አለ ብለህ ስትጣደፍ ነው ማገኘ። እስከማውቀው ድረስ ደግሞ ለትምህርት ነው እንጂ ለሌላ ነገር ምንም ስጣደፍ አይቻል አቅም። ነባዬ በጣም ይቅርታ። ይህን ያህል እንደራኩ አልተሰማኝም ነበር። ከዚህ በኋላ ግን አይለምደኝ። አሁን እኮ እያወራሁ ያለሁት ስለ እኔ ሳይሆን ስለ አንተ ነው። ምንድን ነው ያጋጠመ ነገር? የተሰማስ ነገር ምንድን ነው? ንገረኝና መፍትሄ እንፈልግለት። የምናደርገውን ነገር እናድርግ። ነባቻ የእኔ ነገር እንኳን ያን ያህል የሚካበድ አይደለም። ያው ቀላል ነው። ደግሞ ከዚህ በኋላ በጠፋብህ ያለሁበት ድረስ ገጀራ ይዘህ እንደምመጣ አልጠራጠርም። ስለዚህ አይለምደኝም። ትቀልዳለህ አይደል? ይልቅ
እነግርሃለሁ ያልከኝ ነገር ምንድን ነው? ንገረኝ እስቲ። ወዳጄ በጣም ብዙ ነገር ተፈጥሯል። እንዴት ብዬ ከዚህ ነገር እንደምወጣ ግራ ገብቶኛል። ምንድን ነው የተፈጠረው እኮ ንገረኝና እኔ እንደምንም ብዬ አስተካክለዋለሁ። ያደረኩት ሁለቱንም ሰርቼ ጨርሻለሁ። በቃ ያልኩሽን በስነ ስርዓት ካደረሽ ይጣፍጣታል ማለት ነው። የራሱ ምራቄ ሊወጥ ነው። ሽታው ራሱ እንዴት ደስ እንደሚል ቤቱ ታውዷል። አዎ ከፊት ፊቱ አይደለም የሚባለው። ያቀረብሽው ሳህን ላይ ደግሞ ምንም አይነት ቆሻሻ ነገር እንዳይታይሽ በደንብ አዝዩ ልጅ። እሺ በቃ ዘርፍዬ አመሰግናለሁ። እሺ ጎበዝ ልጅ። ይሄንን ማድረግሽ ራሱ ትልቅ ለውጥ ነው። ባንቺ ባህሪማ ቢሆን እኔ ከአንዱ ሬስቶራንት አምጥተሽ ነበረ። እሱንማ እንዳላደርግ መጀመሪያ ባለሙያ ነኝ አልኩኝ አይደል እንዴ? ምን አልሽኝ? እኔ ልጅ አይ ታየው ካንቺ ጋር አይደለም ከራሴ ጋር ነው። በቃ እሺ ቻው። እሺ ቻው። እና መኮንን ፈጣሪ ነው በጣም እንጂ ትንሽ ግን ያዞረኛል። እንዴ መኮንን መጣል እንዴ? እንዴት ነሽ ፌቡ? ደህና ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ጥሩ ሰዓት ነው የመጣኸው። የሚገርም ገንፎና አጥሚት ሰርቻለሁ። በጣም ነው የሚጣፍጠው። ጥሩ ሰዓት ነው የመጣኸው አይደል? አዎ አሪፍ ሰዓት መጣ። አይገርምም? እንዴት ደስ የሚል ታይም ላይ ነው የመጣኸው። ምን የመሰለ ገንፎና አጥሚት ሰርቼ ነው የመጣኸው። ደስ ይላል። አልገባኝም። ምግቡ ለኔ ነው ማለቴ ልበላው ነው አሁን? አዎ ላንተ እኮ ነው። አጥሚቱንም ገንፎንም የሰራሁልህ ቁስልን ጠገን ያደርጋል ብዬ ነው። እውነቷን ነው። መቼም እንደ የለፋችሁ ላንተ ነው አይደል ፌቡ? እንዴ ያው ምን ጥያቄ ያለው? ግን ያው እኔና መኮንን አጥሚትና ገንፎ እናውቃለን። ማለቴ ያው እንደዚህ ግን አይደለም ብዬ ነው። ውይ እኔ እኮ ሙያ ከእናቴ ነው የተማርኩት። እሷ ደግሞ ሁሌ ለየት ያለ ነገር መስራት ያስደስታታል። እኔ በሰው ጥቼ ነው። ኧረ እባክሽ ደግሞ ትወዱታላችሁ፣ ብሉ። ግን እርግጠኛ ነሽ በዚህ ነገር? በጣም ቆንጆ ነው። ወይስ እኔ አላመናችሁኝም? አረ እንደሱ አይደለም። የምር በጣም ቆንጆ ነው። ቆይ አንድ ማንኪያ አመጣልሃለሁ፣ ብሉ። ግን መጀመሪያ እላይሽ ላይ ያለውን ዱቄት ተጣጣቢና አብረሽን ቅረቢ። ያው አብረን እንብላ አይደል? አዎ እንዴ እንደዚህ መስያለሁ እንዴ? አሁን እንግዲህ ታስጠላ። 2 ደቂቃ ብቻ ስጡኝ፣ ታጥቤ እመጣለሁ። እሺ በቃ ገብተሽ ለቅለቅ። እሺ መጣሽ? እሺ ነግሬ ነበር እኮ
መጀመሪያውን ማልሰማ ብለኝ ነው። ምንም ደስ የሚል ነገር የለውም። ሰማኝ፣ በእርግጥ የደከመችው ለአንተ ነው። እኔ እዚህ ጉዳይ ውስጥ የለሁበትም። ግን ባይሆን ደከመች ካልክ አንተ ቅመስላት። እንደዛ ይሻላል። እዛው አድርጊው። እሺ እኔ እኮ ነግሬ ነበር። ይኸውልህ አንተ ደከመች፣ ፈለጠች፣ ቆረጠች ያልከው ራስህ ነግሬሃለሁ እኮ። ይሄ ምኑም አይጥምም። ሲያዩት ራሱ አያምርም። እኔ ስምኝ ነው። አንተ አሪፍ ያልቀመጥም እንዴ? ምንም አልበላችሁትም እንዴ? ምን ነው አልጣፈጣችሁ? በላን። አሪፍ ነው። ያው እኔ ብዙ ምግብ ስለማይበላልኝ ነው እንጂ አሪፍ ነው። እንዴ ነብዩ ምን ማለትክ ነው? ትጎዳለህ እኮ ምግብ ካልበላ። በዛ ላይ ደግሞ ቁስልህንም እንኳን ይጠግንልሃል። በል ብላ። ከበላ ነው የሚጎዳው። ምን አልከኝ? አንቺ ለምን አትጎርሽም? እስከዛ ቅመሽ። እኔማ እሺ ቅምሳለሁ። ይኸው ቅመሽ። ጥሩ ነው አይደል? አዎ በጣም ነው የሚጣፍጠው። ታዲያ ለምን ተዋችሁት? ደግሞ እኮ ስልክ እያናገርኩኝ በስልክ ተጠመድኩ እንጂ ቲማቲም ብጨምርበት የበለጠ ይጣፍጥ ነበር። አዎ ምን አለመጨመሬ ነው የገረመህ? ወይ እንደዛ ይሆናል አይደል? ኧረ እኔ ከልጅነቴ ጀምሮ ስበላ ነው የኖርኩት፣ ግን አንድም ቀን ቲማቲም እንደሚገባበት አላውቅም። አይጨመርም እንዴ? ቲማቲም አይገባበትም? በቃ ፌቡ ይህን ወደ ውስጥ አስገቢውና ነይ ቁጭ ብለን እናወራ አይሻልም? እሺ ይሻላል። አዎ በጣም ይሻላል። አንተ ምኗ ገልቱ ነች በእናትህ? ወይ እንዳለችው እኮ ቲማቲም ረስታበት ሊሆን ይችላል። እናንተ ሰዎች ያማችኋል እንዴ? ከመጀመሩ ነው ደግሞ ገንፎ ላይ ቲማቲም የሚገባው? እኔ ምን አውቃለሁ? አንተማ ታይ እንትን ምን ታውቃለህ? እኛ እንወቅ እንጂ ሆ እዚህ ጋር እና እዚህ ጋር ያዝገስ። ቆይ ሀገሩ ላይ ቤት የሚባል ነገር የለም እንዴ? ነግሬሽ ነበር እኮ መጀመሪያ ቤት በቀላሉ አይገኝም። እኔ ግን በፍጹም እንደዚህ አልመሰለኝም ነበር። ችግር የለውም፣ ነገ ወይም ከነገ ወዲያ ይገኛል ብዬ አስባለሁ። ባደረገልን በእናት ያደርግልናል። አሁን ለማንኛውም አንቺ ተረጋጊና ቤት ገብተሽ አረፍ በይ። በጣም ይቅርታ። እሺ አንተንም ደግሞ አንከራተትኩ። ምንም ይቅርታ አያስፈልገው። ይህ እኮ እኔ ለአንቺ ማድረግ የሚጠበቅብኝ ግዴታዬ ነው። በእውነት ዮኒ ምን ብዬ እንደማመሰግንህ አላውቅም። አንተ በህይወቴ ባስኖር ኖሮ በሰዓት ህይወቴ ምን ሊመስል እንደምችል ሳስበው በጣም ነው የሚጨንቀኝ። እሺ አሁን ምስጋና ማብዛቱ የኔን ልብ እንዳያሳብጥብኝ ቢሆን ቢበቃን ይሻላል። ቻው። ምንድነው ነብዩ ንገረና። ምን ሆናል? የተፈጠረ ችግር አለ? እንደዛ እኮ አይደለም አባዬ እንዳይሰማን ብዬ እኮ ነው። ቅድም እኮ አረፍ ልበል ብለው ነው የተኙት። ስለዚህ ማንም ቢመጣ አይሰማንም። ምን መሰላችሁ፣ አሁን እኔ እናንተ እንድታግዙ የሚፈልገው ነገር አለ። ግን ደግሞ ይህን ነገር ከኛ ውጭ ማንም ሰው እንዳውቅ አልፈልግም እኮ። በቃ ንገረን። እሺ ከጽጌረዳ ጋር በፍጥነት መታረቅ አለብን። ጽጌረዳ እኔ ላይ በጣም ተቀይራብኛለች። የሆነ ሰው ዋሽቷታል ወይም ደግሞ አስፈራርቷታል። ቆይ እንዴት እንደዚህ ልታስብ ቻልክ? እኔ በጣም እርግጠኛ ነኝ ጽጌረዳ ምክንያቷ 101% ከሁለቱ ያልፍ። እሺ ግን ታዲያ በቃ በዚህ 2 ቀን ውስጥ የጽጌረዳ ምክንያቷ እንድታሳውቁኝ እፈልጋለሁ። ከዛ በኋላ ማድረገውን የራሴ ያውቃለሁ። ቆይ ምን ልታደርግ ነው? ጽጌረዳን ከሀገር ውስጥ ይዤ ተጠፋለሁ። ያለኝ አንድና አንድ አማራጭ እሱ ብቻ ነው። ምን?
አዎ ጥሩ ነው፣ አሪፍ ሀሳብ ነው። ግን ደግሞ ይህን ነገር ካለእናንተ ማድረግ አልችልም። ስለዚህ እርዳታችሁን እፈልጋለሁ። ምን ማለት ነው? አንተ እኮ ለእኛ መናገር አይጠበቅብን፣ በቃ ማዘዝ ብቻ ነው። ደግሞ ጓደኛሞች አይደለን? አዎ ልክ ብለሻል፣ እውነቷን ነው። በእውነት በጣም አመሰግናለሁ። መኮንን ተጫወት እንጂ ምን ሆነክ ነው ዝም አልክ? በሀሳብ ተውጬ ነው። ይቅርታ። ያሳሰበ ምን እንደሆነ ያወቅኩኝ ግን መሰለኝ። ማለት ምንድን ያሳሰበኝ? አንተን ያሳሰበ ነገር እኔንም ያሳሰበኝ ነገር ነው ብዬ ስላስብኩ እኮ። እኔን ያሳሰበኝ አንቺን የሚያሳስበሽ ምን ሊሆን ይችላል? ጽጌረዳና ነብዩ አንድ ላይ መሆናቸው በጣም አሳስበዋል አይደል? ጋር እንደዛ የሚባል ነገር የለም። ደግሞ አንቺ አንድ ላይ መሆናቸው ያሳሰበሽ አመሲም ነበር። መኮንን እኔ እናንተ መደባበቃችንን ብናቆም አይሻልም? ሁሉን ነገር በግልጽ ብንነጋገር። ምን ነው የምንነጋገረው? እኔ ነብዩን በጣም ወደዋለሁ፣ አንተም ደግሞ ጽጌረዳን በጣም እንደምትወዳት ያስታውቅብሃል፣ አውቄያለሁ። ስለዚህ ነገሮችን ብናስተካክል አይሻልም? ማለት እንዴት? አሁን ጊዜ ማጥፋት ለሁለታችንም አይጠቅም። ተስማምተን ነገሮችን በደንብ አድርገን ብናስተካክል መልካም ይመስለኛል። በእርግጥ ልክ ነሽ። ስለዚህ በእኔ ሀሳብ ተስማምተሃል ማለት ነው? ጥሩ። ግን የሚባል ነገር የለም። እኔ ለማንም ሰው አልናገርም፣ አንተም ደግሞ ለማንም እንዳትናገር። እንደዛ እያልን በደንብ አድርገን እናሳምረዋለን ማለት ነው። ባቀረሽው ሀሳብ ተስማምቻለሁ። በጣም ጥሩ። መልካም ቀን። ስለዚህ በዚህ መንገድ ይቀጥላል ነገሮቹ ማለት ነው።